ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ስለሚቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ ሰርታችሁ ማታውቁ ወንዶችላ ቪዲዮ እየሰራችሁ አንቺን ማን ይፈልግሽ አንቺ እንዴ እኔ የምፈልገኝ የራሴ ሰው አለኝ። ይህ የዚህ ሰሞን እጅግ አወዛጋቢው ክስተት ነው። በኮሜዲያን እሸቱ መለሰና በቲክቶከሯ መካከል የተነሳው ውዝግብ በዛሬው የኢትዮጵያ መረጃ ሰዓታችን ላይ በስፋት የምንዳስሰው ጉዳይ ነው። አስቀድመን ግን ሌሎች አዳዲስ መረጃዎችን እንንገራችሁ። ከጫካ ውስጥ ቱጃሮች ጋር ክንዴን እስክንተራስ ድረስ እታገላለሁ ብሏል ፋኖ ጥላሁን አበጀ። ለመሆኑ የጫካ ውስጥ ቱጃሮቹ እነማን ናቸው? በእርግጥም በዚህ 3 ዓመት ጎጃም ውስጥ በርካታ የጫካ ውስጥ ቱጃሮች ተፈጥረዋል ይላሉ ከፋኖች ጋር ሆነው በጫካ መሽገው የሚታገሉ ታጋዮች። ከሰሞኑ በነዘመነ ካሴ የሚመራው ምስራቅ ጎጃም አካባቢ አለን የሚሉትን ታጣቂ የሚመራው ጥላሁን አበጀ የእርስ በርስ ሹኩቻና መገዳደሉን መቋቋም አቅቶት ምስጢሩን በአደባባይ ዘርግፎታል። ጥላሁን በማህበራዊ ትስስር ገጹ ላይ ከታሪካዊ ጠላታችን ትነግ ጋር ወግነው የሚሰሩ የጫካ ውስጥ ቱጃሮች ጋር ክንዴን እስክንተራስ ድረስ እታገላለሁ ብሏል። ጥላሁን ይህን በመናገር ይቅር ካላችሁ ያጠራቀማችሁት ሀብት ሜዳ ላይ ይቅር ካላችሁ ደግሞ ሽጉጥ መጠጣትም ትችላላችሁ ሲል ሐሳቡን በብስጭት ገልጿል። ጥላሁን አክሎም በከፊልም ቢሆን ተሳክቶላችሁ ገሚሱን የትርምስ ቀጠና ገሚሱን ከተዋጊነት ወደ ማዕድን ቁፋሮ ቀይራችሁታል። የተቀሩት ለመበተን እየሞከራችሁ ቢሆንም አርማችሁን አውጡ ነቅተንባችኋል ሲል ተሰምቷል። ጥላሁን በማህበራዊ ድረገጹ ላይ ያጋራው ሙሉ ጽሑፍ እንዲህ ነው የሚለው። ከዛሬ ጀምሮ መናገር ጀምራለሁ። ህዝባችንም ሰራዊታችንም እውነቱን ለማወቅ አለበት። ለምናገረው ነገር በሙሉ ኃላፊነት ወስዳለሁ። የወጣሁት ለእውነት ነው። ከኖርኩም መኖር የምፈልገው ለትግሉ እንጂ በትግሉ ከሚኖሩት ጋር ብረት የለኝም። ከጠላት ጋር ወግነው ትግላችንን ለመበተን ከሚውረገረጉት የጫካ ውስጥ ቱጃሮች ጋር ክንዴን እስክንተራስ እታገላችኋለሁ። ይህንን ስል የሚጎረብጠው ካለ አይደለም በፌክ አካውንት በዋናው ስሙ መጥቶ ማጓራት ይችላል። ያጠራቀማችሁት ሀብት ሜዳ ላይ ይቀር ካላችሁ ደግሞ ሽጉጥ መጠጣትም ትችላላችሁ። ጥላሁን አበጀ። በምዕራብ ኦሮሚያ የኦሮሞ ነጻነት ሰራዊት ቀጠና አዛዥ በመባል የሚታወቀው ጃል ቃንቄ የክልሉን መንግስት ሰላም ጥሪ ተቀብሎ እጅ መስጠቱ ተገለጸ። አዛዡ እጅ ለመስጠት የተገደደው ከቡድኑ አመራሮች ጋር በነበረው ውስጣዊ አለመግባባትም ነው ተብሏል። አዛዡ እጅ መስጠቱን በክልሉ ርዕሰ መስተዳድር የጸጥታ አማካሪ ብርጌደር ጄኔራል ኃይሉ ጎንፋ በኩል ተረጋግጧል። ፖሊስ ምርመራ ጀመረ። የአዲስ አበባ ፖሊስ በቦንቱ ዋቅቶላ ወይንም ቲክቶከር ቦኒ ጄ ህልፈት ላይ ምርመራ መጀመሩን አስታውቋል። የአዲስ አበባ ፖሊስ በታዋቂው የዲጂታል ዜት ፈጣሪ ቦንቱ ዋቅቶላ ህልፈት ዙሪያ ሰፊ ምርመራ መጀመሩን አስታውቋል። ወጣቷ በአዲስ ከተማ ክፍለ ከተማ በሚገኝ መኖሪያ ቤቷ ህይወቷ አልፎ መገኘቷን ተከትሎ ፖሊስ የሞቷን ትክክለኛ መንስኤ ለማረጋገጥ የሕክምና ምርመራ እያከናወነ እንደሚገኝ ተዘግቧል። ምርመራው የሕክምና ውጤቱንና ወጣቷ ከህልፈቷ በፊት በማህበራዊ ሚዲያ ያጋራችውን የቪዲዮ መልእክት መሰረት ያደረገ ነው። ምንም እንኳን የመጀመሪያው ደረጃ መረጃዎች ራሷን እንዳጠፋች የሚያሳዩ ቢሆንም ፖሊስ የመጨረሻውን የምርመራ ውጤት እየተጠባበቀ መሆኑንም ገልጿል። ከ800,000 በላይ ተከታዮች የነበሯት የቲክቶክ ባለሙያ ቦኒ በቅርቡ በራሷ ህይወት ላይ የወሰደችው አሳዛኝ እርምጃ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ ውይይትና ስጋት ፈጥሮ ቆይቷል። ወጣቷ ከመሞቷ በፊት በለቀቀቻቸው የቪዲዮ መልእክቶች የተሰማትን ተስፋ መቁረጥ ገልጻለች። ይህ ክስተት በማህበራዊ ሚዲያ ላይ የሚታዩት አርቲፊሻል የኑሮ ዘይቤዎች በወጣቶች አእምሮ ላይ እያሳደሩ ያለውን አሉታዊ ተጽዕኖ በግልጽ ያሳየ ሲሆን በችግር ጊዜ የመንፈሳዊ ድጋፍና የማህበራዊ መተሳሰብ አስፈላጊነትን ያስታወሰ ነውም ተብሏል። የህወሓቱ ጄኔራል ህንፃ ወልደ ጊዮርጊስ በፌዴራል መንግስት ላይ ዛቻ አሰሙ። የህወሓት ወታደራዊ አዛዥ ብርጋዴር ጄኔራል ህንፃ ወልደ ጊዮርጊስ የፕሪቶሪያውን የሰላም ስምምነት በሚጻረር መልኩ በፌዴራል መንግስት ላይ ዛቻ ሰንዝረዋል። ለቡድኑ ልሳነ በሰጡት መግለጫ ብልጽግና ፓርቲን ከስልጣን ለማስወገድ ሙሉ ዝግጅት መጠናቀቁን ገልጸዋል። ጄኔራሉ ሁሉም ነገር አልቋል ሲሉ የተደመጡ ሲሆን የቀድሞውን የህወሓት መራሽ መንግስት ለመመለስ ዳግም ጦርነት ለመቀስቀስ ዝግጁ መሆናቸውንም አስታውቀዋል። የፕሪቶሪያው ስምምነት ከእንግዲህ ፋይዳ እንደሌለው የገለጹት አዛዡ ከፌዴራል መንግስት ጋር የቆሙ የትግራይ ኃይሎችንና በስምምነቱ የተካተቱ የህወሓት አመራሮችን እንደ ጠላት እንደሚመለከቱም አስታውቀዋል። በተጨማሪም የ2 ዓመቱን ጦርነት አስመልክቶ የሰጡት አስተያየት የቀድሞውን የሰው ህይወት መጥፋት ቁጥር የሚቀንስ ሆኖ ተደምጧል። ከመይገርና
شيح عمت 100 عمت ندحريش نملسو زبل مرها قبر كفصم انتلو صلاتنا حسبوه كل زحرسن እቶት ዘለዎን ፈርታይል ዝኾነ ልሙዕ መሬትን አይና ሃቦሚ እዚ ግድን ባልስና ንምልስ አይና ከም ተጋሩን ህዝብና ተላዓይል ባዕሉ እዚ ጉዳይ እዚ ክቃለሰሉ ዘለዎ ክነብር ይኽእል ናይ መጀመርያ ትግራይ ከም ትግራይ ቀልጢፍ ዝኾነታት እዚ ከም ትዝወልኩሞ ክዛናጋዕ አይብልን ይሰርሕለ እዩ ትውድብን ህዝብን ክቃላጠፉን ሓቲት እዩ ስራሕናውን ክረምት ተኣተወ كنتجرينا نرمالي نزيز خفل payment واقع انت هالي نكفله إنا زينا دمان مسراويتنا ونمرد عندها صحنا لصنحنا حزونا بزي وسينا يخن كنزلنا زو قداي زي በተያዘ መረጃ ህወሓት እየደረሰበት ባለው ዓለም አቀፋዊ ጫና ምክንያት ጦርነትን ያወጅበታል ተብሎ ሲጠበቅ የነበረውን ስብሰባ ማራዘሙም ተሰምቷል። ተሰብስበው ጦርነት ለማወጅ ነበረ እቅድ የነበረው ከዛ በኋላ የከተሰበሰበ በኋላ በቀጥታ ጦርነት የማወጅ ፕሮግራማቸውን ይዘው እንትን ካሉ በኋላ በጣም ከሚጠበቀው በላይ ዓለም አቀፍ ውግዘት እየደረሰባቸው ነው። ይሄ ማብረት ቲፒኤልኤፍንና የፌደራል መንግስትን ሲያደራድር ነው የቆየው። የተስማሙባቸው ጉዳዮች አሉ። በህግ አግባብ መፈታት አለባቸው የሚባል የፓርቲው እውቅና ዳግም ከመመለስ ጋር የተያያዙ የአሜሪካ መንግስት በግላጭ ስም ዝርዝር ጠቅሶ ወታደራዊና የፖለቲካ አመራሮች ላይ ማዕቀብ እንጥላለን፣ በቀጠናው ጥቅም አለን፣ ፍላጎት አለን፣ ወደ ግጭት ውስጥ አትግቡ ብሎ አስጠንቅቋቸዋል። ፕሪቶሪያ የሰላም ስምምነት በተቃራኒ ጊዜያዊ አስተዳደርን በማፍረስ በጉልበት መንግስትን በመስረት ወይንም ቶታል የፕሪቶሪያ ስምምነትን መጣስ በግላጭ ስልክ የደወሉ አሉ። ትናንትም ዛሬ ባለ መረጃ የኤምባሲ ተወካዮች የአውሮፓ ህብረት ተወካዮች ወደ መቀሌ አቅንተዋል። We discourage actions that are not in the spirit of framework of the culture. Renewed conflict would be devastating for Tigray. ዳግም ግጭት ጦርነት ለትግራይም ለኢትዮጵያም እንዲሁም ለቀጠናው ጥፋት ያመጣል በሚል የገለጹት ነው። የሰሞኑ እጅግ አነጋጋሪና አወዛጋቢ ሰው አቶ ታዬ ደንዳ ሃይማኖትና ፖለቲካ ደግሞ የውዝግቦቹ ሜዳ ኢየሱስ ጌታ ነው የሚል መፈክር ደጋግሞ ማሰማት የጀመሩት ሰው ዲያቆን ነበርኩ አሁንም ኦርቶዶክስ ነኝ ሃይማኖቴን አልቀየርኩም ብለው በአደባባይ ለቀረበባቸው ጥያቄ በአደባባይ ምላሽ ሰጥተዋል። መምህር ታዬ ጌታን ተቀብለዋል አልተቀበሉም? በጣም ደስ የሚለው ነገር ይሄው መስቀሌ አልወጣም። ኦርቶዶክስ ተዋህዶ ነኝ ጌታን አልተቀበልኩም። ተቀብየዋል ጌታን በእነሱ አባባል ነው ነበር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው አይደለም? ጌታ ነው መጽሐፍ ቅዱስ ይላል። ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም ይላል። እኔ ኢየሱስ ጌታ ነው ያልኩት በመንፈስ ቅዱስ መጽሐፍ ቅዱስ ስለሚያዘኝ ነው። ኢየሱስ ጌታ ነው ይል ብሎ በደንብ አድርጎ አስቀምጦታል። ጽፌዋለሁ ከነ ጥቅሱ ምናምን ኮሜንት ውስጥ ማየት ይችላሉ። ኢየሱስ ጌታ ነው፣ በእሱ በቀር ደግሞ መዳን አይቻልም። ይሄ ማለት ሃይማኖት መቀየር ማለት አይደል። ፕሮቴስታንት አብያተ ክርስቲያናት አሉ ወንጌላውያን፣ እነሱ ጋር ሄዶ ማምለክ አይደል። መጀመሪያ ለመቀበል እኮ ስቴፖች አሉት። ቸርች ትሄዳለህ። እኔ የትኛውም ወንጌላውያን ቸርች ሄጄ አላውቅም። ከፓስተሮች ጋር ትገናኛለህ፣ ከወንጌላውያን ጋር ትላንት አግኝቼዎታለሁ። ከማንም ፓስተር ጋር ከማንም ወንጌላዊ ጋር ትላንት የነበረው ጓደኛዬ ነው። ሲጀምር ፓስተርም አይደለም ወንጌላዊም አይደለም። የፕሮቴስታንት አማኞች ያገኙኛል፣ ኦርቶዶክሶችም ያገኙኛል፣ የይሖዋ ምስክሮችም ብዙዎቹ። እንደውም አንዳንዶቹ ደግሞ መጽሐፍ ቅዱሳዊ እውነትን ማውጣት ያወያያሉ። በእግዚአብሔር ዳዊት እና እነሱ ቃሎት ያሰማል። አሜን አሜን። እነሱ ቢንጫጩ ነግሬሃለሁ። መንጋው ተከትሎ ሄደ። 13 ጊዜ ቀየረ ሃይማኖቱ ምናምን ብሎም ይጻፋል። ኢንጂነር ነው ፖለቲከኛ ነኝ ይላል። ሁሉንም በማባማማት ነው። ትንሽ ሰዎች ፈረንጆች አንድ የሚሉት አለ ፍቀደልኝና ስሞል ማይንድስ ዲስከስ ፒፕል ይላል። ትንሽ ጭንቅላቶች ስለ ሰው ነው የሚያወሩት። አቨሬጅ ማይንድስ ዲስከስ ኢቨንትስ። አቨሬጆቹ ደግሞ ትናንት እንዲሆኑ ነበር እንደዚህ ድርጊት ነው። ግሬት ማይንድስ ዲስከስ አይዲያ ይላል። እኛ መወያየት የነበረብን አይዲያ ፖለቲከኛ ተባለ አክቲቪስትም ሁን አክቲቭ ቢስት ሁለቱንም አይነት ነገር ሁን ለማህበረሰቡ ምንና ምን ናቸው? አክቲቪስት ያው ለማህበረሰቡ ንቃት የሚያደርግ አክቲቭ ቢስት ደግሞ አለ አውሬ አለ እና አክቲቪስት የሚለውን እነዚህ አውሬዎች አሁን ለምሳሌ ማህበረሰብን ከማህበረሰብ ሃይማኖትን ከሃይማኖት የሚያጋጁ የግለሰቦች ስብዕና ላይ የሚንጠለጠሉ ለሀገር ምንም አይነት አስተዋጽኦ የማያደርጉ እኔ የምናገረው ነገር ማስተላልፈው መልእክት ምን ይጠቅማል ለኢትዮጵያ ሕዝብ ብለህ ካላሰብክ ዝም ብለህ የመጣልህን ይቅርታ ላገላለጹ የምታስመልስ ከሆነ ትፋት ላይ ተሰማሯል።
እና እነዚህኞቹ አክቲቪስት ነው። አንድ ጊዜ አንድ ትልቅ ሰው አክቲቪስት ሲላቸው ማነገራችን ላይ በዲቁና ነው ያደኩት። አውደ ምሕረት ላይ እዚህ አዲስ አበባ አስተምር ነበር በኦርቶዶክስ። ቅዳሴ ይችላሉ በደንብ አድርጌ ረጅም ጊዜ የቀደስኩት። ስለዚህ እኔ ስትፈልግ ሰላም ሰላም ለዝክረ ስምኪ ባማ እስኪ አሁን ከወነካ ማርያም ደብተራ ለሄዶም በከተማ ኃጢአቴ ለገብርኪ እንኮከ በሰማይ በዛ እስመ እመቀሲስ አንቲ አብኒንሳ ማለት ይችላል። ከፈለኩም ከዳዊት ላይ ንዑ ስሙን ይወንግርክሙ ኑ ስሙ ይልንገራችሁ ኩልክሙ ለተፈሩ ለእግዚአብሔር እግዚአብሔርን የምትፈሩት ሁሉ መጠነ ገብረ ላቲ ለነፍሴ ተገለብጠዋል። ግዝ ለነፍሴ ያደረገለት ልንገራችሁ ዘጸራሁ አቢው በአፌ ጠራሁት ወከላሁ በልሳኔ ማመሰገንኩት እመሰ አመጻ ይሬ ይሰልቤ ይሰማኝ እግዚአብሔር አመጻ ልቤ ውስጥ ቢኖር ኖሮ እግዚአብሔር አይሰማኝም ነበር። ንጹህ ስለሆንክ እግዚአብሔር ሰማኝ እያለ ነብዩ ዳዊት ይቀጥላል። ነብዩ ጌታን ተቀበሉ ወንጌላዊ ሆኑ ይባላል። በጣም አሪፍ ነገር ነው። ይሄንን ብዙ ሰዎች ፕሮግራም ሰርተውበታል። ሃይማኖታዊ ጉዳዩን እንዲህ የመለሱት ሰው ፖለቲካው ጉዳይ ላይም የቆየ ደመኛቸው የሆነውን ጀዋር መሐመድን እንዲህ እያሉ ሲተቹም ተደምጠዋል። ዲፕሎማሲውን እያየነው ነው። ይሄንን አብይ በዲፕሎማሲ ወድቋል ይላል ጀዋር ተነስቶ። ምን ማለት ነው? ሶፍትዌር አሁን እቺ 3100 የምትባል ሞባይል አለች። ዋትስአፕ ብትጭንባት ዩቲዩብ ብትጭንባት አትሰራም። አሁን እነዚህ አብዛኛው ሶፍትዌሩ የጀዋርን መጫን ይችላል። የትልቁን አይዲያ ግን አይሰማም። አሁን አይዲያ ስታወራለት እኮ አይሰማም። ሰርቨሩ ይግላል የለም እንጂ አይጭንም። ራሱ የሶፍትዌሩን መጫን አይችልም። ባዶ ነው። በዛ ልክ ነው። አሁን ለምሳሌ ከአራተኛ ለክፍል በመስኮት ያመለጠ ልጅ ለአራተኛ ለክፍል ያለ ነው ትልቅም ቢሆን የምታስተምረው ትልቅ አይዲያ ስታነሳበት ይደነግጣል፣ አይሰማህም። አሁን የሶፍትዌር ችግር ነው። ማህበረሰባችን ውስጥ መጥፎን ነገር መቀበል። አሁን የጀዋር ዲፕሎማሲ ምንድነው? ምድር ዲፕሎማሲ ተመክሮ ኢትዮጵያን ጥላሸት የገጽታ ግንባታውን ማበላሸት ዲፕሎማሲ ነው? እውነት ኢትዮጵያን የሚወዱ ናቸው እነዚህ እንትን የሚሉት? ኢትዮጵያ በአንድ ነገር ስትነሳ እንዴት አድርገን አንድ ምለው አባባል ቦምቦሊኖ ሲቀርብ ቀዳዳው ላይ ማፍጠጥ፣ እንዴት ጥላሸት እንቀባት? አንተ ዛፍ ስታይ አረንጓዴ ሆነ ጥቁር ነው ትላለህ እንዴ? እንደዛች አህያ እናንተ ግን አንድ ነገር አለ። አንድ አባባል ደስ የሚለኝ እሷን ልበልልህ። አንበሳ ነው የዱር አራዊት ንጉስ ሆኖ የሚቀርበው ብዙ ጊዜ በምሳሌ ላይ። አንዳንዴ ተኩላምታ ኢትዮጵያኖች እንትለዋል አንበሳ ነው ሲምቦል እና ነብርና አህያ ተከራክረው ሄዱ፣ ተጣሉ። በምን ጉዳይ? አህያ ሳር አረንጓዴ ማን ነው ሰማያዊ ነው አለች። ሳር ነብር ደግሞ አረንጓዴ ነው አለ። ድብልቅልቅ አለች። እንዴት ሰማያዊ ነው አለች አህያ። ከዛ አንበሳ ጋር ሄዱ። እሱ ነው የሚዳኘው። ከዛ ምንድነው ጸባችሁ ሲል አህያ እየተናደደች እኔ ሳር ሰማያዊ ነው ስል ነብር አረንጓዴ ነው አለ። ምን አይነት ነው ምናምን ብላ ጮኸች። በቃ አናፋች። የአህያ ማናፋት ታውቃለህ። ነብር ብለሃል እንዴ ሳር አረንጓዴ ነው ብለሃል ተባለ። አሁን ጌታዬ አረንጓዴ ነው ብያለሁ። በል ለ2 ዓመት እንዳትናገር ተፈርዶብሃል። አህያ ልክ ነሽ፣ ሳር ሰማያዊ ነው ሂጅ አላት። እና አህያ ያናፋች ሄደች። ያው ከኋላውም ከፊቷም እያናፋች አህያ ባሪያዋ እንደዛ ነው። ከዛ ነብር ጌታዬ ተቀብያለሁ፣ ግን ለምንድን ነው እኔ ላይ ፈረዱብኝ አለ። ሳር አረንጓዴ አይደለም የፈረድኩብህ ከአህያ ጋር በመከራከር ነው። አንተን የመሰለ የተከበረ ከኔ ቀጥሎ ትልቅ እንትን ያለ ሰው እንዴት ከአህያ ጋር ትከራከራለህ? ይሲ አሁን አህያ ነው፣ አይኑ ትልቅ ነው፣ ሩቅ አይ መኪና ሲመጣ እኮ ማይሸሸው ስለማይ ነው። ጆሮ ግብዳ ነው፣ ማረጋቢያ ያከላል፣ ግን ሩቅ አይሰማም። የተጠና ነው። ግብዳ አይን አለው፣ አይሰማም፣ አያይም። ግብዳ ጆሮ አለው። ለዚህ ነው እንጂ ሂሳብ ስለከፈለ አይደለም አህያ መኪና ሲመጣ መሀል መንገድ ላይ የሚገተረው። ሰው ለምንድን ነው አንተን የመሰለ የተከበረ ፍጡር ከዚህ ጋር እና አሁን አንዳንዶቹ ከነሱ ጋር መከራከር ማነስ ነው የሚሆንብኝ። እኔ አሁን ትልቅ ሰው አግነናቸው ለምንድን ነው የገነኑት? ጥላቻን ብቻ ስለሚዘሩ። በዚህ ዘመን ደግሞ ጥላቻ ያገናል። ከኃጢአት ብዛት የተነሳ ይላል አይደል? በሰዎች መካከል ያለች ፍቅር ትቀዘቅዛለች። አይተህ ከሆነ ብዙ ሰው የሚሰበሰበው የት ነው? አህያው ጋር ነው። ምክንያቱም ለምን መሰለ? እኔ ቅርታ አድርግልኝና የሚቀርበው እሱ ስለሆነ። ከዚህ በተጨማሪ በቅርቡ አዲስ አልበም አውጥቶ እጅግ መነጋገሪያ ስለሆነው ቴዲ አፍሮም እንዲህ ብለዋል። መጀመሪያ ቴዲ አፍሮ ያወጣበት ጊዜ ምርጫ ሲቃረብ ነው። የሚወክለው የፖለቲካ ኢንተረስት አለ። የድሮዋን ኢትዮጵያና የአሁኑ ኢትዮጵያ የሚባል ትንታኔ አለ። ዶክተር አብይ ኢትዮጵያን አይደግፍም። የድሮዋ ኢትዮጵያና የአሁኗ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምን አይነት ነው? ቀላል እኮ ነው። ምንም ሳትደክም ሞአንበሳ ሁልጊዜ ቴዲ ጋር አለ። ሞአንበሳ ማለት ዘእምነገደ ይሁዳ ነው። መጀመሪያ ዘእምነገደ ኢትዮጵያ አይደለም፣ ይሁዳ ነው። ንጉሥ ሰለሞን ጋር ነው ትሬስ የሚያደርገው። ስዩመ እግዚአብሔር የሚል አለበት። ከፈለክ መስቀል አለ። ሶ it doesn't represent ሙስሊሞችን ሪፕሬዘንት አያደርግም። መስቀል አለው እኮ አይወዱትም ያን ፓርት። እሱ የተማርነው ትምህርት አረንጓዴ የኢትዮጵያ ልምላሜ፣ ቢጫው ተስፋና የሃይማኖት እኩልነትን ነው።
ቀዩ ደግሞ በመስዋዕትነት የተገነባች ሀገር መሆኗን የመስዋዕትነት ሀገር መሆኗን ነው። ይሄ ጠቅላላ የባንዲራው የሰንደቅ ዓላማው አንድ ፖለቲከኛ በሆነ እኔ ይሄን ነው የማስተምረው። ጀመር እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ ይደነግጋል። ንጉሱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እንደሚመጣ ይደነግጋል። ስለማቀ የንጉሱ እምነት የሚለው ህገ መንግስቱ 1923 በኋላም የተሻሻለው ከንጉሱ ከወረራ በኋላም የተሻሻለው ቢሆን የሚለው ንጉሱ እምነታቸው ኦርቶዶክስ ነው እንጂ የሚለው መላው ኢትዮጵያ ኦርቶዶክስ ያምልክ አይልም። አሁን ወደ ቴዲ ነው የምመጣው። ሞዓ አንበሳ የድሮዋ ኢትዮጵያ ምላት ያችን ኢትዮጵያ ይፈልጋታል። ኃይለ ሥላሴ ግን ከዳስ ጣል በተጨማሪ እኮ የጽዮን ሙሽራም አለ። ጉራጌኛው ስምምነት የሚለው አሁን ጉራጌኛው ላይ የወጋሽ ወጋ የነካሽ ነካ ይላል እና እዛ ላይ ለምንድን ነው ያላተኮራችሁ? ለምን ምርጫ ጠብቆ ይቀርባል የሚለው ነገር አነሳው። የቴዲ ሙዚቃ የወጣበት ሰዓት ቢዝነስ ነው። ብዙ ምርጫው ላይ እሳት ምንድነው የሚለኩሱ ሰዎች አሉ። ምንድነው ባለቤት ነን ይላሉ። የሁሉም ነገር የኦርቶዶክስን ባለቤት እነሱ ናቸው። በግልጽ ወይ አማራ ጽንፈኛ ናቸው። ሌላ አወዛጋቢ ክስተት ብዙዎችን ያስገረመ ያስቆጣ ልክ ነው የሚያስባለ ድርጊት በኮሜዲያን እሸቱ መለሰና በቲክቶከሯ መካከል የተነሳው የማይበርድ ሰዓት። ነገሩ እንዲህ ነው። እሸቱ መለሰ በአንድ ቪዲዮ ላይ ቲክቶከር ሀና ግዳይን ወይንም ብዙዎች የሚያውቋት ስም ባምቢን የተመለከተ ሐሳብ ይሰነዝራል። ኃጢአተኛ ሆና እንዴት ለገዳም ማስታወቂያ ትሰራለች ብሎም ይከራከራል። እሸቱ መለሰ ይህ ጉዳይ አባቶች ሊያወግዙት ሲገባ ጭራሽ ገንዘብ ሰብስቢልን ብለው እንዴት ይሾሟታል ብሎም ይከራከራል። ባምቢ እሸቱ መለሰ ብቻ ሳይሆን ብዙ ወንዶች ቪዲዮ እየሰሩባት እንደተቸገረች ሰሞኑን በምሬት ስትናገር ተሰምታ ነበረ። ስለሚቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ እየሰራችሁ ቪዲዮ ሰርታችሁ ማታውቁ ወንዶችላ ቪዲዮ እየሰራችሁ አንቺን ማን ይፈልግሽ? አንቺ እንዴ እኔ የምፈልገኝ የራሴ ሰው አለኝ እንዴ እኔ እኮ እናንተን አልፈለግኳችሁ። ምን ሆናችሁ ነው? ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ። ምክንያቱም ደግሞ ላይክ የኔ ሪያክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተዋልኩ መሰደብ ይወድልኛል እንዴ? እንዴ ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። እሸቱ መለሰ የሰራውን ቪዲዮ ትክክል ነው ብለው የደገፉም እንዳሉ ሁሉ የራሱን ትቶ የሰው ያወራል ማን ላይ ቆመሽ ማንን ታሚያለሽ እያሉም ብሂል እየጠቀሱ የመልስ ምት የሰጡትም ሰዎች አሉ። ምን ላይ ቁጭ ብለሽ ማንን ታሚያለሽ? ጋሻ ያልክበት ኮሜዲያን እሸቱ መለሰ ለቪውና ለገንዘብ ብለው ልቅ የሆኑ ኮንተንቶችን የሚሰሩ ሰዎች ላይ ጠንከር ያለ ፍርድ የቀላቀለ ትችት አቅርበዋል። ይሁን ብለናል። ግን እርሱስ ምን ላይ ነው? ጭራሽ መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ይላል። እርሱስ ቤተክርስቲያንን በመርዳት ስም ተከልሎ ስንት ህፃናትን በድንቅ ልጆች ስም ወደ ልቅነት ለመምራት ይተጋል፣ እየተጋ ይገኛል። ወደፊት ይተወዋል፣ ያሻሽለዋል አምናለሁ፣ ተስፋ አድርጋለሁ። እሸቱ መልእክቱ ላይ ሲናገር የ12 እና 13 ዓመት ህፃናት ይዛችሁ ገና አእምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ የሰጣችኋቸው እንደሆነ ልብ ብላችኋል ብሎ ይጠይቃል። ዘፈኑን እንደመገሰጽ እና ለእናንተም አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፏቸው እናንተ ናችሁ። ይህ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህጻናትን ለቪው መበዝበዝ፣ ለገንዘብ መበዝበዝ ወይም መሸጥ ይባላል ብሎ ጥሩ ቃል አምጥቷል። በትክክል ድርጊቱን የሚገልጸው ቻይልድ ኤክስፕሎይቴሽን ወይም ደግሞ ህጻናትን ለገንዘብ፣ ለቪው፣ ለዝና መበዝበዝ የሚለው ነው። ይሄ ግን በጣም በቀጥታ እሱኑ ነው የሚመለከተው። እንደውም እሱ ድንቅ ብሎ ስለ ፍቅረኛና ስለ ሱስ፣ ስለ ሜካፕ ትቀቢያለሽ ወይ ፍቅረኛ አለሽ ወይ እያለ የሚጠይቃቸው ልጆች 6፣ 7፣ 8 ዓመት ቢሆኑ ነው 12፣ 13ም አልደረሱም እና በቀጥታ ይህ ስቴትመንት ራሱን ይመለከተዋል። እሸቱን እንደው በቀና ልብና በሆልድ ሰፊነት ከተመለከተው እኔስ ምን እያደረግኩ ነው ብሎ ቢጠይቅ ያም ሆነ ይህ ትውልድ ይጠይቃል። ምን ላይ ቁጭ ብለሽ ማንን ታሚያለሽ ብሎ እንደኔ አመለካከት የእሱን ችሎታ እንደሚረዳና እንደሚያደንቅ እና የተሻለ ነገር መስራት ይችላል ትንሽ ትህትና ቢጨምርበትና ምንካይም ብሎ ራሱን ቢመለከትበት ብሎ እንደሚቆጭ ሰው ከሱ በላይ ማኒፕሌት አድራጊ አለ ብዬ አላስብም። ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ። ይሄ ማኒፕሌሽን ነው
ወይም ሰውን መሸወድ ይባላል ይላል። የሚላቸው ነገሮች ትክክል ናቸው፣ ግን ለራሱም ይመለከቱታል። ራሱን ምን እያደረግኩ ነው ያለሁት? እሸቱ ከየት ወዴት፣ እንዴት እዚህ ጋር ደረስኩኝ? ለምንስ ደረስኩኝ? ትውልድ ምን አይነት ኃላፊነት ሰጠኝ? እኔ ደግሞ ለትውልድ ምን ማድረግ እችላለሁ ብሎ ራሱን መጠየቅ መመርመር ያለበት ጊዜ ይመስለኛል። ከቁስ ፍላጎት የወጣ ይመስለኛል። እግዚአብሔር ይመስገን ጥሩ ይሰራል፣ ጥሩ ገንዘብ ያገኛል። በጣም ቢዝነስ ማይንድ ነው። ዝም ብሎ ነገሮችን እየሰማ ወደ ገንዘብ የመለወጥ ችሎታ አለ፣ ያን አደንቃለሁ። ነገር ግን ህፃናትን ኤክስፕሎይት ማድረግ፣ ማኒፕሌት ማድረግ፣ ተመልካቾችን በዚህም በዚያም እያሉ አጥምዶ መያዝ ትክክል አይመስለኝም። እሱ ሲያደርገው ትክክል ከሆነ ሌሎች ሲያደርጉት ለምን ጎረበጠው? በጣም ያሳቀኝ ግን ይህን መልዕክት ያስተላለፈበት ቪዲዮ ላይ ራሱ ለሽቀላ አይወዝንም። እሸቱ ቲፒካል እሸቱ መጨረሻ ላይ የኤአይ ስልጠና ይላል። ኦኬ ጥሩ ነው ኤአይ ማሰልጠን። ብቻ በእኔ አተያይ አረዳድ ለገንዘብ ምንም ነገር የሚሰራ ሰው የሚለው ሲታሰብ ከሚመጡብኝ ሰዎች አንዱ እሸቱ መለሰ ነው። እሱ ጥሩ ማሳያ ነው ብዬ ነው አስበው። ችግር የለውም ገንዘብ መስራት። ትውልድ ተበላሸ አልተበላሸ አሮንቲን ኬር ያደርጋል ብዬ ቅቤ ሞራል ጥብቅና ነገር አለችው እና የቤተክርስቲያንን ስክሪን ሴቨር አለችው። እሷን ይዞ ተጠቅሞ የፈለገውን ነገር ማድረግ ይችላል። በጣም የማዝነው ለልጁ የሚመኘውን ለሌሎች ልጆች ይነፍጋል፣ ወይም ደግሞ ለልጁ የከለከለውን ለሌሎች ሰዎች አምርቶ ይሰጣል። ይህን ስናገር ከዚህ ቀደም አንስቼው አውቃለሁ። ወላጆች ናቸው መቆጣጠር ያለባቸው ብላችኋል ነው። አምራቹም ይጠየቃል። አምራችም ተጠያቂነት አለበት፣ ኃላፊነት አለበት። የሞራል የህግ ጥያቄ ሊመጣበትም ይችላል፣ የማህበረሰብ ጥያቄ ሊመጣበትም ይችላል። እሱም ቢቀር ያየ የሰማ የታዘበ ሰው ሀሳቡ እንደዚህ ደግሞ ሪፍሌክት የማድረግ እና የመጠየቅ መብት አለው። እሱን መርሳት የለብንም። ነገሩን ጠቅለል ሳደርገው በራሱ ቃል እዛው ቪዲዮ ላይ በተጠቀመበት ቃል በቃል አንድ ምክር ላስተላልፍለት ፈልጋለሁ ለራሱ። ስማኝ ወንድሜ፣ እንጀራ ለማግኘት መርዝ መሸጥ የለብም። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ።